New reporting tonight on President Trump's covert flight home after security concerns around a NATO summit in Turkey last month. The president traveling aboard a smaller jet, a military decoy designed to fool potential attackers. ሰላም ጤና ይስጥልን ውድ የሳሚ ዩቲዩብ ቻናል ተከታታዮቻችን፣ በዛሬው ዘገባችን በአሜሪካ በተከሰተ ከፍተኛ የበጋ አውሎ ንፋስ ከ7000 በላይ በረራዎች ተሰርዘው መንገደኞች ለከፍተኛ እንግልት መዳረጋቸውን ተከትሎ በኒውዮርክ አየር ማረፊያ ችግሩን ለመቅረፍ አዳዲስ አርቲፊሻል ኢንተለጀንትና የራዳር ቴክኖሎጂዎች ስራ ላይ ስለመዋላቸው፣ በሌላ በኩል ደግሞ ከኢራን ሊሰነዘር የሚችል የሚሳኤል ጥቃት መረጃ በመገኘቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ በሚስጥር በምግብ ማጓጓዣ መኪና ወጥተው አውሮፕላናቸውን እንዲቀይሩ ስለመደረጉና በአሜሪካ የማሳቹሴት ግዛት ገዢ ሞራ ሄሊ ደግሞ ከ24 ሳምንታት በላይ የሆናቸውን ጽንሶች ማቋረጥ የሚከለክለውን ህጋዊ ገደብ ሙሉ በሙሉ የሚያነሳ አዲስ ህግ ስለመፈረማቸው ዝርዝር መረጃ ይዘንላችኋል። አብራችሁን ቆዩ። ታዲያ መረጃው ብዙዎቹ ጋር እንዲደርስ ላይክ እያደረጋችሁ አዲሱ ናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ እየጋበዝን አሁን ቀጥታ ወደ ዝርዝር መረጃው እናልፋለን። በአሜሪካ በተከሰተ ከፍተኛ የበጋ አውሎ ንፋስና የመብረቅ አደጋ ምክንያት ከ7000 በላይ የበረራ ሰዓቶች በመዘግየታቸውና በመሰረዛቸው በሺዎች የሚቆጠሩ መንገደኞች ለከፍተኛ እንግልት ተዳርገዋል። በአየር መንገዶቹ ላይ የተጣለው አስቸኳይ የበረራ እገዳ ምክንያት በበርካታ ዓለም አቀፍ አየር ማረፊያዎች የአየር ትራፊክ ቁጥጥር ሙሉ በሙሉ ለማለት በሚያስችል ሁኔታ ተቋርጦ ውሏል። በተለይም በኒውዮርክና ኒው ጀርሲ አካባቢ የሚገኘው ግዙፉ የኒው አርክ ሊበርቲ ዓለም አቀፍ የአየር ማረፊያ በችግሩ ከፍተኛውን ድርሻ አስተናግዷል። ይህንን ተደጋጋሚ የአየር ጠባይ ችግር ዘላቂ በሆነ መንገድ ለመቅረፍና የበረራ መስተጓጎሉን ለመቀነስ የፌዴራል አቪዬሽን አስተዳደር ከአየር ማረፊያው ጋር በመተባበር አዳዲስ አርቲፊሻል ኢንተለጀንስ እና የራዳር ቴክኖሎጂዎችን ስራ ላይ ማዋል ጀምሯል። ይህ አዲሱ የቴክኖሎጂ ስርዓት በከባድ ደመና፣ በዝናብ ወይም በጨለማ ጊዜ አውሮፕላኖች በመንደርደሪያው ላይ ሲንቀሳቀሱ በግልጽ እንዲታዩ በማድረግ ደህንነቱ የተጠበቀ የበረራ እንቅስቃሴ እንዲኖር ያስችላል። አየር መንገዶች መንገደኞች ወደ አየር ማረፊያ ከመንቀሳቀሳቸው በፊት የበረራቸውን ሁኔታ በመተግበሪያዎቻቸው በኩል እንዲከታተሉ እያሳሰቡ ይገኛሉ። ወደ ቀጣዩ መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በቱርክ ከተካሄደው የኔቶ ጉባኤ በኋላ ከአየር ኃይል አንድ ፕሬዝዳንታዊ አውሮፕላን በሚስጥር ተወስደው በሌላ የጦር አውሮፕላን የጉዞ መስመራቸውን እንዲቀይሩ መደረጉ ተገለጸ። ይህ ድንገተኛና ያልተለመደ የደህንነት እርምጃ የተወሰደው የአሜሪካ የስለላ ተቋማት ከኢራንና ከእሷ ጋር ግንኙነት ካላቸው ቡድኖች በፕሬዝዳንቱ አውሮፕላን ላይ የሚሳኤል ጥቃት ወይም የግድያ ሙከራ ሊፈጸም እንደሚችል አጣዳፊ መረጃ በማግኘታቸው እንደሆነ የደህንነት ምንጮችን ጠቅሰው የዜና ዘገባዎች አመልክተዋል። እንደ ዘገባዎች ገለጻ ፕሬዝዳንት ትራምፕ በአንካራ አየር ማረፊያ በካሜራዎች ፊት ወደ ዋናው ፕሬዝዳንታዊ አውሮፕላን የገቡ ቢሆንም ከጥቂት ደቂቃዎች በኋላ በድብቅ የምግብ ማጓጓዣ የጭነት መኪና ወይም ኬተሪንግ ትራክ በመጠቀም ከአውሮፕላኑ ወጥተው አቅራቢያቸው ወደ ነበረው የሲ-32ኤ የጦር አውሮፕላን እንዲዘዋወሩ ተደርጓል። በዚህ የደህንነት ማታለያ ወቅት አብረዋቸው ይጓዙ የነበሩ የዋይት ሃውስ ባለስልጣናት፣ ረዳቶችና ጋዜጠኞች ፕሬዝዳንቱ አሁንም በአውሮፕላኑ ውስጥ እንዳሉ በማሰብ የጉዞ መስኮቶቻቸውን እንዲዘጉ ተነግሯቸው ወደ ብሪታንያ በተመሳሳይ አውሮፕላን እንዲበሩ ተደርጓል። ስለ ሁኔታው የተጠየቁት ፕሬዝዳንት ትራምፕ የአሜሪካ የደህንነት ጥበቃ አገልግሎት ሴክሬት ሰርቪስ እና የወታደራዊ ክፍሉ ለደህንነታቸው ሲሉ በሌላ አውሮፕላን እንዲሳፈሩ እንዳዘዟቸውና የሰጧቸውን መመሪያ ሙሉ በሙሉ መተግበራቸውን ገልጸዋል። በተጨማሪም በርካታ የደህንነት ዛቻዎች እንደሚደርሷቸው የጠቆሙት ፕሬዝዳንቱ የደህንነት አካላቱ ውሳኔውን የወሰዱት ሊደርስ የሚችልን ጥቃት ለማክሸፍ እንደሆነ ተናግረዋል። I go by Secret Service and the military. They wanted me to go on a different flight, a different plane, equal safety, but they wanted me to do it, so I do it. I do what they say. I guess there was a threat out there. I didn't really ask them much about it. I get a lot of threats. I think actually the plane that I flew on was at greater risk. I think it was at greater risk because that would be the plane I think that they would be more likely to go for.
በመጨረሻም በአሜሪካ የማሳቹሴት ግዛት ገዢ ሞራ ሄሊ በጽንስ ማቋረጥ ሕግ ላይ ትልቅ ለውጥ የሚያመጣ አዲስ ሕግ ፈርመዋል። በደጋፊዎችና በጤና ባለሙያዎች ደስታ በተሞላበት ስነ ስርዓት የተፈረመው ይህ አዲስ ሕግ ቀደም ሲል በግዛቲቱ ስራ ላይ የነበረውን ከ24 ሳምንታት በላይ የሆናቸውን ጽንሶች ማቋረጥ የሚከለክለውን ሕጋዊ ገደብ ሙሉ በሙሉ የሚያነሳ ነው። ሕጉ የጤና ባለሙያዎችና ሐኪሞች በገዛ ሙያዊ ውሳኔያቸውና በታካሚዎቻቸው የጤና ሁኔታ ላይ ተመስርተው የጽንስ ማቋረጥ አገልግሎት እንዲሰጡ ሰፊ ሕጋዊ ስልጣን ይሰጣቸዋል። ቀደም ሲል በማሳቹሴትስ ሕግ መሰረት ከ24 ሳምንታት በላይ የሆነን ጽንስ ማቋረጥ የሚፈቀደው የታካሚዋ ሕይወት ወይም የአካልና የአእምሮ ጤና አደጋ ላይ ሲወድቅ ወይም ደግሞ ጽንሱ ከተወለደ በኋላ ሊድን የማይችል ከባድ ችግር እንዳለበት በሕክምና ሲረጋገጥ ብቻ ነበር። አዲሱ ሕግ ግን ይህንን ገደብ በማንሳት ጽንሱ እስከሚወለድበት ጊዜ ድረስ በሚደረጉ ውሳኔዎች ላይ የሐኪሞች ሙያዊ ውሳኔ የበላይነት እንዲኖረው ያደርጋል። ይህ ድንጋጌ ጸድቆ ስራ ላይ ለማዋል 90 ቀናት የሚወስድ ሲሆን ማሳቹሴትስን በጽንስ ማቋረጥ አገልግሎት ላይ የሳምንት ገደቦችን ካነሱ የአሜሪካ ግዛቶች መካከል አንዷ አድርጓታል። የሕጉ መውጣት በሀገሪቱ የፖለቲካና የማህበራዊ ዘርፎች ላይ የተለያዩ አመለካከቶችንና ክርክሮችን የቀሰቀሰ ሲሆን የሕጉ ደጋፊዎችና የጽንስ ማቋረጥ መብት ተከራካሪዎች እርምጃውን የሴቶችን የመወሰን መብት የሚያስከብርና በጽንስ ወቅት የሚያጋጥሙ ከባድ የሕክምና ችግሮችን በነጻነት ለማከም የሚያስችል ሲሉ ውሳኔውን ደግፈዋል። በሌላ በኩል ደግሞ የጽንስ ማቋረጥን የሚቃወሙ ወገኖችና የህይወት መብት ተሟጋቾች አዲሱ ሕግ ከ24 ሳምንታት በላይ የሆናቸውን ህፃናት ህይወት አደጋ ላይ የሚጥልና ከልክ ያለፈ ነጻነት የሚሰጥ ነው በማለት ውሳኔውን አጥብቀው ተቃውመዋል። ውድ የሳም ዩቲዩብ ቻናል ተከታታዮቻችን አብራችሁን ስለቆያችሁ እያመሰገንን ለዛሬ ያዝነውን በዚሁ አበቃን። ጤና ይስጥልን።